ዜግነት አገኘሽ? ሷት ሰጥማላለት የልሄድኩበት ቦታ ሶፊያ ነው የሚሉት። እኔ ፈልግላችኋለሁ ቤትኛ ሰፈር። አይ ችግር የለም። እኔ በኔ በኩል አልችልም። ውጣ ውረድ አይበቃም መናደስ። አንድ ሶፋ ለማውጣት ከተከራየሽ በኋላ ራሱ 1000 ይልሻል። ደሞ ቤት ስቀይር የሶስት ወር ጣጣ አለ የምናምን። አረ ሰላም ቆሎም ረብራይ መሀል ላይ ቆሜ አሁን በትክክል ማታስተናግዱን ከሆነ ኡይ ብዬ ነው የምጮህ። አሁን ቺዝ ድሮ ኢትዮጵያ ውስጥ እንደ ወርቅ ነው። ዳይመንድ ማለት ፈልጋለሁ ካልሽ ቺዝ ነው ቁም ነገር ወላሂ በደም صح ዳይመንድ ፈልጋለሁ ካልሽ ቺዝ ፈልጊ። سلام مرحب شعب المسلمين رحب منتظرين بنترحب سمى سيانا من نلعب مرحب بك في كل دار فرحانين صغر وكبار نتآلف نزور كل جار ننفي صدقة للإفطار ننفي صدقة للإفطار مرحب بك في كل دار فرحانين صغر وكبار صلاة تراويح لدينا شعار ونلقى البركة في الأصحاب የተወደዳችሁ ተመልካቾቻችን መወዳችን ላይ ነው ያላችሁት። መወዳ መዝናኛ ዘውትር እሁድ ከሰዓት ወደ እናንተ ይቀርባል። እኛም ረመዳናችንን እንግዲህ ይዘነዋል። እንዴት ነው ረመዳን ተመልካቾች? ጾም እንዴት ይዟችኋል? ዛሬ 9ኛ ቀናችን ላይ እንገኛለን። በዱዓ እንግዲህ እንዳልተረሳሳን ተስፋ አደርጋለሁ። ረመዳን ሙባረክ። እንዴት ናችሁ? كيفك الحمد لله رمضان كريم علينا وعليكم እንደናንሽ ወይ እንዴት ይዟችኋል? ረመዳን ጾም እንዴት ነው? ጥሩ ነው። ረመዳን ከመግቢያው በጣም ደስ የሚል ረመዳን ነው የታየኝ። እስካሁን ስንት ቀን አሳልፈናል አልহামዱሊላህ። ዛሬ 9 ቀን ስለጾምን በጣም ደስ የሚል በጣም ቀለል ያለ ረመዳን ስለሆነልን አላህ እንደዚህ ይጨርሰን ኢንሻአላህ ይጨርሰን። ኢብቲሳም እንኳን ለሚንበር ቲቪ የመወዳ መዝናኛ ተመልካቾች አዲስ አይደለሽም። ካሁን በፊት ቆይታ ነበር ስቱዲዮ መተሽ ነበር? አዎ መጥቼ ነበር ከዚህ በፊት ከናንተም ጋር ምርጥ ቆይታ ነበር። እኔ እዛ ጊዜ ቆንጆ ነበር። እንተዋወቃታት። ሶፊያ እባላለሁ። ረመዳን ከሪም እላችኋለሁ። እዚህ ሰራለው ኢትዮጵያ ውስጥ ነው ያለሁት። ቱሪስት ምናምን እናስተናግዳለን፣ እናስጎበኛለን። የቱሪስት ስራ ነው የምሰራው። የት ማለት ነው? እዚሁ አዲስ አበባ ብቻ ወይስ? እዚህ አዲስ አበባ። የት አካባቢ? ማለት ኢትዮጵያ ሶል ትራቭሊንግ ለማክፈት እያሰብኩ ነው አሁን። የራስሽን ማለት ነው? ግን 7 አመት ይሄው ኢትዮጵያ ውስጥ የምሰራው ይሄን ስራ። ኢትዮጵያ ከመጣሽ 7 አመት ማለት ነው እየሰራሁ ማለት ነው። እና ከሳዑዲም ከኳታርም ከኢማራትም እያመጣን እናስጎበኛለን። ኢትዮጵያ ምንድነች ምን እንዳላት ሁሉ ነገር የኢትዮጵያን ታሪክ ሁሉም እያስጎበኝ ያሳየን ነው ለውጭ ሀገር ማለት ነው። ኢብቲሳም ወደ አንቺ እንመለሳለን። እንኳን ደስ ያለሽ። የጀመርሽው ፕሮሰስ ነበረ? አዎ እንኳን አብሮ ደስ አለኝ። እንዴት ነበር? እሱ ለብቻ አይደለም እንኳን ደስ አለሽ ማለት ያለብን ለሁላችን በአጠቃላይ የስደተኞች ጠቅላላ ኢትዮጵያ ውስጥ ያለና ለኢትዮጵያም ዜጋም ራሱ ማለት ነው። በጎ አድራጎት ድርጅት ማለት ስትሰሪ ለራሴ ዜጋ ብቻ ብዬ ማሰብ እህም ግፍ ነው። ስለዚህ የበጎ አድራጎት ፍቃድ ስታወጪ ኢትዮጵያውያንንም ከመላው ዓለም ሆስት ኮሚኒቲ ነው እንዳለ አጠቃላይ አንድ ላይ አካትቼ ነው ለመስራት። ድሮም በዜጋይ ሰርቻለሁ። ሰው ልጅ ሁሌ ያድጋል። ከዜጋይም አልፌ ለሌላም ኢንሻአላህ አላህ ያብቀኝ እነሱም ልተርፍ ያስባለሁ። እንግዲህ አላህ ያግዘን። በዚህ ድርጅቱ ገና አዲስ ነው። ማን ይባላል? ቱሞሮ ኢዝ ቤተር ነገ ይሻላል። እውነት ነው፣ ነገ ይሻላል። አዎ ሁሉ ነገር ነገ ይሻላል። ዛሬ ቀኑ ያልቃል። ነገ ስትነሺ በተስፋ ለነገ ይሄ ጥሩ ነገር ይዘን መነሳት አለብን። አልহামዱሊላህ አላህ አሳልፈን ይሄ ደረጃ በመድረሴ በጣም አልহামዱሊላህ ነው የምለው ብቻ። ዘንድሮ ረመዳን ለስንተኛ ጊዜሽ ነው ኢትዮጵያ ስትጾሚ? 10 ማሻአላህ 10 አመቴ ነው። 10 አመት ረመዳን ኢትዮጵያ ውስጥ አሳልፌያለሁ። በጣም ደስ የሚል። ዜግነት አገኘሽ?
እሷ አልሰጥም አላለም አንሰጥም ማለት አይደለም። ዜግነት ኢትዮጵያ ውስጥ ስትሆኒ በስደት አይሰጥሽም። በርግጥ ከዛ ይልቅ ብዙ ነገሮች ጎሎብን ነበረ። ትዝ ካለሽ ከዚህ በፊት እናንተ ጋር ፕሮግራሙ ባቀረብኩት አይዲ አይሰጠንም ነበረ። ምንም ማድረግ አንችልም ነበረ። ምንም አንድ እርምጃ ራሱ መራመድ አንችልም ነበረ። ከአላህ ጋር ሱብሃንአላህ አሁን ከአይዲ አልፈሽ ፋይዳ ነምበርም ተሰጥቶናል። ናሽናል አይዲ ነው ተሰጠናል። ከሱም አለፍ ብለን ንግድ ፍቃድ በራሳችን ስም መክፈት እንችላለን። ሌላም ነገር ይሄው ፋውንዴሽን በራሴ መስራች ሆኜ ፍቃድ ተሰጠኝ። ይሄ ትልቅ ለውጥ ነው። ስለዚህ ዜግነቱ እኮ ምንም አይሰራም። ዜግነቱ ምንም አያደርግም። የራሴን ዜጋ እንዳለ ኢትዮጵያ እንደምወዳ ይሄ ሁሉ ነገር አማቻችሎልኝ በማግኘቴ አልሐምዱሊላህ። ይሄም ያጣ ስንት አለ። አልሐምዱሊላህ። ሶፊ እንዴት አገኘሻት ኢትዮጵያን? ወደዚህ የመጣሽበትን አጋጣሚ ምክንያቱንም ጭምር? ምንም ምክንያት አልነበረኝም። አባቴ እዚህ ስለሚኖር ማለት ነው መስቀል ፍላወር እዚህ ቦሌ አባትሽ ታሞ ተብዬ መጣሁ። ከዛ በዛው ቀጠልኩት። ከዛ እዚህ መኖር ጀመርኩኝ። ምን ልስራ ምን ላድርግ ምናምን ከነብሳም ጋር ገባሁ። ስደተኛ የሆነ ገባሁ። መታወቂያ ወጣልኝ ምን ወጣልኝ እና አሁን ሌላ አዲስ ታሪኮች ምናምን ዛሬ ስትነግረኝ እኔ እኮ ነው ያልኩኝ። በሌላ ሰው ከምትከፍቺ በራስሽ መክፈት ትችያለሽ። ብዙ ነገር ለኛ ማለት ያሻሻሉልን ነው። ብዙ ነገር እኛ ራሳችን መስራት እንችላለን። የራስሽ ንግድ ፍቃድ ማውጣት ትችያለሽ። በሌላ ሰው ለምን ታውቂያለሽ? ዛሬ ብዙ ነገር መከረችኝ። ይሄን ሁሉ አላውቅም ነበር ለና እንደተፈቀደ መስራት እንደምንችል ብዙ ነገሮች በቃ ምን ልሁን ከሰው በጋራ ልከፍት ነው ኦንላይን ነው የምሰራው። ለምን ከዛ የራሴ ፍቃድ የአላህ ነገር ሆኖ ሱብሃንአላህ እኔም ጨርሻለሁ። እሱም ውጣ ውረድ ይሄ ማይጠፋለት ነገር ነው። እንግዲህ አልሐምዱሊላህ ቅመሙ አይጠፋም። ችግር የለም ዋናው መድረስ። በጣም ታሽቻለሁ። ብዙ ለምጃለሁ ሲልሽ ንግድ ፍቃድ ሳወጣ ምን እንደሆነ አታውቂም። ከገባሽበት በኋላ ፕሮሰሱ ምን እንደሆነ ከአንድ አመት በኋላ ማሳደስ እንዳለብን ቀበሌ ወረዳ የሚባል ሄደሽ ግምት መጥቶ እንዳለ ቅጣት እንዳለው ስታልፊ ደረሰኝም ሐመሯ የሚባልም እንዳለ በቃ ተይ ታሪኩ በጣም ረጅም ነው። በዚህ ለኔ በጣም ደስ ያለኝ ነገር ብዙ ነገር ለምጃለሁ። ደግሞ ያወቅኩት አዲስ ነገር ገና ለማቀው ሰዎች ሁሉ መናገር ያለብኝ ነገር ግምቱ ሲመጣብሽ ቅጣቱ ምንድነው ይሄ ግብሩ ክፈይ ስትባይ ቅሬታ ማቅረብ እንደምትችይ ይሄ ነገር አናቅም ነበር። መርካቶ ውስጥ ነው የምሰራው። ኦልሬዲ ማንም ነጋዴ ሊያካብድ ይችላል። አይቻልም፣ አይሆንም፣ እንደዚህ ትሆናላችሁ እንደዚህ ምናምን ሐቂቃ በጣም ፈርቼ ነበር። ምንድነው ይሄ ጉዳይ አስፈጻሚ የሚባለው አለ አይደለም? ተበላው መጀመሪያ ላይ ነገ ዛሬ ፕሮሰስ እንዲያደርጉልኝ ሰተሽ አላቅማ እንዳትሄጂ ደግሞ የሚሉን ነገር አንቺ እንዳትሄጂ ስትታይ አንቺ አትሆንም ባንቺ በጣም ከፍ አድርጎ ነው የሚያስቡብሽ አሉ። የውጭ ዜጋ ስለሆንሽ ብለው ነው። እኔም ከነገር ሰላም ብዬ በቃ እሺ እናንተ ጨርሱልኝ ዛሬ ነገ ሲባል ምንም የተስተካከለልኝ ነገር የለም። ለካ በቆየሽበት ቁጥር ቅጣት አለብሽ ይጨምራል። ራሴ ሄጄ ቅሬታ ያቅርቤ ላይምታችሁን ሞጥቼ ወርጄ ጮሄ በቃ ያልተፈጠረ ነገር የለም። አስገቢ ማመልከቻ ብሎኝ አስገብቻለሁ። ተጠራቅመው ብዙ ቅጣት መጣብሽ? አዋ ምን ያህል? አሁን ዛሬ ለምሳሌ ምንድነው ጁማ ቀን ማለት ነው 4100 የንግድ ፍቃድ ደግሞ አዲስ ነገር ያወቅኳት ንግድ ቢሮ ሌላ ነው፣ ሌላም አለ ግብር ምናምን ሌላ ነው። እዚህ ነው ሐቂቃው መሀል ላይ ቆሜ አሁን በትክክል ማታስተናግዱን ከሆነ ብዬ ነው የምጮህ። አላህ እዛ ይሄ ሶማሌ ተራ ያለው ንግድ ቢሮ እንደውም አላህ ወኪል በማውጣቱ ለኔ አላህ ወኪል አውጥቶልኝ ነው። በርበሬ በረንዳ ውስጥ ያሉ ይሄ ገቢዎቹና ንግድ ምናምን ሰራሃ ወኪል ከላይ የተላከሉ እዛ ነው
አይዞሽ አገዙሽ በጣም መግቢያ መውጫውን ያሳዩሽ ሁሉ ነገር እነሱ ናቸው እንደውም እስከ ክፍያ ሰዓት ላይ የለኝ ከየት ላምጣ ያልኩበት ሰዓት ወላሂ ብያለሁ እንደዚህ ቁጭ ብዬ በቃ ተስፋ ስትቆርጪ እንዴት ነው እዛ ግብር ትከፍያለሽ እዚህ ምናምን ትከፍያለሽ ለካም ቅጣትም አለ አይዞሽ ባልቻለ እኔ ከፍልልሻለሁ ለዚህ ነው ደስ ብሎኛል ስለሽ እሱ ነገር እኔ ሁሌ ማቀው ገቢዎቹ ምናምን እንደዚህ ያረጋሉ ትፈራለሽ እንደውም ከውስጣችሁ መላክም አለ ሁሉ በአንድ አይን እንዳናይ صحيح የአንድ መጥፎ ስም የሁሉ ነው የሚያበላሸው ሐቂቃ አላህ ከዚህ ቦታ ማለት ነው ለነሱ አላህ በረካ ያርጋል ኦፊስ ውስጥ የሚሰራ ሰው ነው እኔ ከፍልልሻለሁ አይዞሻለሽ ወላሂ ለምን አየስቃይ መጀመሪያ ግብሩ ሲያመጡብኝ በጣም ከፍተኛ ግብር ነው ለቡና የጀበና ይሄ ያህል እንዴት ትገምቱብኝ ይሄ ያህል የቀን ገቢ እንዴት ትላላችሁ ብዬ በቃ ሄጂ ሱጋ አለ ምን አሉሽ ግን ጮሃለውኝ ካላስተናገዳችሁኝ እስቲያቸው ከየት መጣች ነው ከየት መጣች ደግሞ የዚህ ከዛ ሲመጡት የመኒ መሆኔ ሳስረዳው ቀስ ብዬ ከዛ መታወቂያ ሳወጣ የምን ነሽከና የበለች ነው አለ እነሱ ራሱ በመታወቂያው ብዙ ችግሮቹ ራሱ አሁን ማለት የምችለው ውጣ ውረድ ከባድ ብዬ ለሪፊጂ የሚያጋጥመን ፋይዳ ነምበሩ አብዛኛ ስለና ፋይዳ ነምበር እንደሚሰጠን አያውቅም ያለው ናሽናል አይዲ የናንተ ባንዲራው የኢትዮጵያ ያለው የናሽናል አይዲ ምልክት አለው አይደለም የስደተኛ እንደዛ አይደለም እንዴት ነው የሚሰራው የና አይዲው ላሳይሽ ከፊት ለፊት የስደት ቁጥር ነው ያለሽ ከጀርባው ፋይዳ ነምበር ነው ያለው 12 ብቻ ነው ከጀርባው ኦኬ ዲጂቱ ማለት ነው ከጀርባው ኮዱ ለሁሉ ቦታ ገብተሽ ለማስረዳት በጣም ትልቅ ቻሌንጅ የከፈተብኝ ብዬ ነው ያሰብኩት እሱ ነው በተለይ አሁን ባንክ ቤት ስትሄጂ ኬት ነው ይሄ አባንተ ባንክ ቤት ውስጥ ነው እኔ ካንተ በላይ ሲስተሙ የለኝ እኔ ገብተህ ወይ ባርኮዱ ለምንድን ነው የተቀመጠ ያልኩበት ደረጃዎቹ ይበዛብኝ የእውነት እንደውም አንድ ባንክ ቤቶች ከዚህ ከሪፊጂ የሚያስተዳድረን አራርስ ደብዳቤ አጽፌ በዚህ ድርጅት ምክንያት እምቢ ያሉን ባንኮቹ ነበር ደብዳቤ ከሄደላችሁ በኋላ አራርስ ብዙ እጥረት አድርጓል እና ሊያስተዋውቀን ከነሱ ጋር እንደዚህ ስደተኛ አለ እንደዚህ ማከች ለዚህ አልহামዱሊላህ ማለት ትልቅ ነገር ነው ድርጅት መክፈት ችለናል በዚህም ንግዳችን ማሰማራት ችለናል መታወቂያም ይዘናል ተራምደናል አልহামዱሊላህ ከዜግነት እኩል ነው ይሄ ደግሞ ለእናንተ 100% ለኔ አይደለም ለኔ እኩል አይደለም እስኪ ወዳንቺ እንምጣ ለኔ እኩል አይደለም እሷ ያወራች አሁን ያዩሃት ማለት ነው በስሜቷ እኔ እንጃ ዜግነት ቢሰጡኝ ይሻላል በሷ ቦታ በሆን ማለት ተከማለች ጥራለች አርጋለች ለራሷ ብቻ አይደለም ይሄ ቢሮ የከፈተችው ለየመኖች ሁሉ ለስደተኞች ያለች ነው ለየመንም ለሐበሻም ለሁሉም የሚያግዙ ሰዎች ካሉ ብዙ ነጋዴዎች እዚህ ጋር የሚሰሩት ውጭ ሀገር የሚሰሩት ማንንም ሰው ከኛ ጋር ተባብሮ ሁሉን የኛምም የስደተኛውም የሐበሻውም ማንንም ሰው ከፍ ለማድረግ ነው የነሱ ቢሮ እዚህ ጋር ክብር ይገባታል አይገባትም በሐቅ ከመጣል ማለት ነው ይሄን ሁሉ ስቃይ ያየችው ለሷ ለሀገሪቷና ለራሷም ለስደተኛም ለኛም ያረጋች ነው ይሄም ካሁኑ ብቻ አይደለም እብትሳም እኔ ሐቅ ልንገርሽ ከድሮም ማለት ነው እኛ ሄደን አንድ ነገር ሲቸግረን እዛ እብትሳም ነው የምንለው እኔ والله ተኝቼ አርፌ ቤት ውስጥ እብትሳም ማለት አላህ ይخليሽ እብትሳም ይሄን ነገር ጨርሽልኝ ካልኳት ለኛ ሁሉ አዝና በሌሊት ተነስና 12 ሰዓት ተነስታ ሄዳ ጨርሳ ታክሲ ወራ ታክሲ እኔ አንድ ቀን ታክሲ ወጥቼ አላቅም ከመጣሁ ጀምሮ አዲስ አበባ ውስጥ ማለት ነው ማለት ግን እሷ ለኛ እየጣረች ለማንም እየጣረች ይሄ ሁሉ የምታረገው ነገር ለሷ ራሷ ብቻ አይደለም እዚህ ጋር ምንድነው የሚገባት በሐቅ ከመጣል ከፍ ደረጃና ሌላ ነገር መስጠት ለሷ አይደል ወላ በዚህ ላይ ትክክል አይደለም ለምን እንደዚህ አይነት ሰዎች እነሱን ደግፈን ብንሄድ ሁላችን ይሳካልናል ሁላችን ጥሩ ደረጃ እንደርሳለን ሁላችን ቀደም ደግሞ ስትል ነበር መሐላቸው ሁሉም አንድ አይነት አይደሉም የከፈለላትም ሰው አለ በደንብ ያስተናገዳትም ሰው አለ እንደየመልካችን ባህሪያችን ይለያያል ይሁላችንም
ስለዚህ ጥሩ የሰሩትን እያመሰገንን ያጠፉትን ደግሞ እንዲያሻሽሉ አስተያየት እየሰጠን ተቀጥልበት በረታለች ኢንሻአላህ ከዚህም በላይ አሪፍ ቦታ ደርሳለች ይሄ ቱሞሮ ኢዝ ቤተርን ከፍ አድርገው ኢንሻአላህ ከአንድም ሆኖ ብዙ ቦታ ይሄ ቢሮ ይሆን ኢንሻአላህ ይቀጥላል رمضان يا رمضان 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 أهلا بك يا رمضان ወደ አንቺ እንምጣ ሶፊ ኢትዮጵያ እንዴት አገኘሻት ታውቂ ነበር ስለ ኢትዮጵያ እዚህ ከመምጣትሽ በፊት እንዴ በየአመቱ ነው መዘይራት ትመጪ ነበር ከድሮ ባባ ገባባ እዚህ ስለሚኖር አጎቴም ስለሚኖር ወንድሞቼም እዚህ ናቸው በየአመቱ እዚህ ትምህርት እየተማርኩ እዚህ መጥቼ ደግሞ 3 ወር ረፍት እዚህ እነሱ ጋር ከዛ ወደ የመን ሄዳለሁ ከዛ ባባ ሞታል ሲባል በቃ መጣሁ አሁን ቦሌ መስቀል ፍላወር ነው ያለሁት እዛ ነኝ ምን ላይ ናቸው አሁን ቤተሰብ እንዴት ነው ሰላም ነው ደህና ነን አልহামዱሊላህ ሁሉ ነገር ሰላም ነው ደህና ነው ግን ከነሱ ጋር ለዓለም መቀመጥ ላለ በቃ ዝም ብለሽ መብላት መጣጣት በቃ ቁጭ ለማለት የራሴን ነገር ፈጠርኩ ይሄ ኢትዮጵያ ሶል ትራቨል ለምን አላስተረጉመም والله አማርኛ መጻፍ አልችልም አማርኛ ማንበብ አልችልም ነው ማለት ከስንት ሰው ከኔ የበለጡ አለ ይሄ ለመስራት ከአላህ ጋር ሆኜ ምን ልጣር ምን ልስራ ምን ከዛ ሆቴሎቹን ሳይ ቪላዎቹን ሳይ ለምን አረቦችን ያመጣሁን ያላስጎበኝም ለምን አላስተረጉምም ከአላህ ጋር ሆኜ ገፋሁት ይሄን መንገድ ያው አልহামዱሊላህ ያሁን ያለሁበት ጥሩ ደረጃ ነኝ የልሄድኩበት ቦታ ሶፊያ ነው የሚሉት ተረዳሽ እዛም ሲመጡ ማለት ነው ቱሪስቶች እዚህ ስናስተናግድ ሶፊያ የታለች ይሉሻል በእኛ በኩል ከመጡ እምነት አለ ሹፌሩ ታማኝ ነው በሶፊያ በኩል ከሆነ እቺ ሶፊያ አተኛም ቀንም ሌሊትም ያወራችን ትሰራለች የሆነ ነገር ሲፈልጉ ማለት ነው ሶፊያ ራት እንፈልጋለን አስተረጉሜ ለሬስቶራንት አሳልፋለሁ ለባለ ታክሲ የሆነ ነገር እንፈልጋለን አስተረጉሜ ያስተላልፋለሁ ማለት ስራችን እየወደድነ እሷም ስራውን ትወዳለች ስራዬን እየወደድኩ ሌሊትም ቀንም እሰራዋለሁ ችግር የለብኝም ዋናው እዚህ ስራ ላይ የምትጠሪው ምንድነው ውዴታ ካለሽ እና አንቺ ፓወር ካለሽ እደርሳለሁ ካሽ ትደርሻለሽ ኢንሻአላህ ረመዳን ላይ ነው ያለነው የመን ረመዳን ምን ይመስል ነበር እዚህ ደግሞ እንዴት ነው አሁን ለረመዳን የመን የሚመስለው ኢትዮጵያ የሚመስለው አንድ አይደለም በፍጹም መቀራረብም ራሱ እናቀራርበው ካልሽን ሰማይና ምድር ነው ለና ኦፍ ኮርስ ሊሆን ይችላል ለምን መሰለሽ ምን ነበር እዛ ምን ለምዳችኋል ድባቡ እንዴት ነው ተራዊህ ሰሁር ይፍጣሩ አንደኛ አሁን እዚህ ተራዊህ ራሱ ለመሄድ በፍራቻ ነው የምትይሽት ነው በጣም በቃ እንደ መጥፎ ነገር እንዳረክሽ አስተያየቱ ራሱ ሁሉ ሰፈሮቹ በሰላም መንቀሳቀሳችሁ ገባሽ ብዙ ነገሮች ሰማያለሽ ትፈራለሽ ተራዊሁ ለመሄድ ሰው ሲመለስ በጀማዓ ካልሆነ በስተቀር ሄደሽ መጥሽ ምን ደስታው የተራዊሁ ራሱ ሞራልሽ ይሰበርብሻል ሐቂቃው ከመጣ ማለት ነው ታክሲ ልመለስ እንደዛ ላርግ እንደዚህ ልሂድ እንደዚህ ምናምን ያስፈራል እዛው ሁሉ እስኪ ስለ የመን ንገሪኝ የመን አሁን ቀን ስራው ይቀንሳል ከ4 ሰዓት በኋላ ነው ወደ መንግስት መስሪያ ቤቱ የሚገባው ጠዋት ከ4 ሰዓት 5 ሰዓት ይጀመራል ከዛ ሰዓት እስከ 8 ሰዓት ይሰራሉ ከዛ ሁሉ ወደ ቤቱ ፈጥሩ ያዘጋጃል ይሰራል ምናምን ከዛ ከፈጥሩ በኋላ ከተራዊህ በኋላ ባዲስ የሚገቡ ድርጅቶች መስሪያ ቤቶቹ አለ እስከ ጠዋት ይሰራሉ በቃ ቀኑ ማታ ነው ማታ ይገለበጣል የመን ውስጥ አሁን 9 ሰዓት ማታ ብትወጣ ሴት ለብቻው ምንም አትሆንም አትፈሪም ምን ሊመጣብኝ እንዴት ሊሆን ነው ምናምን አትይም እንደፈለግሽ በቃ ተራዊህ ገብተሽ ሰግደሽ ተሐጁድም በፈለግሽ ሱቁም በቃ እንዴት ልግለጽልሽ አሁን እኔ ከምንም ነገር በላይ ከተራዊህ በኋላ ወደ ገበያ መሄድ እወዳለሁ የገበያ ትስስር አለብን መሰለኝ ሻራ ኃይል የሚባላለን ሻራ ጀማል የሚባላል ባንገዛ ወክ ያረክሽ ያየሽ ሻዋርማ ሳንድዊች ገስቴስ ቺፕስ ምናምን እዚህ አይበላም መንገድ ላይ ኖር ነው የሚባል እዚህ ነገር ተጫውተሽ ምናምን ወደ ቤት ትገባለሽ በቃ ፈታ ብለሽ ነው የምትመለሽ ወደ ቤት እዚህ ትፈራለሽ እዚህ ያላ ተራርተሽ ቀን ማታ መቼ ልግባ ቤቱ ብለሽ
አሟልተሽ መገኘትሽ ትልቅ ነገር ነው። ኢፍጣሩስ ምግቡ አለ እዚሁ ታገኛላችሁ። ድሮ ከ5 ዓመት በፊት አልነበረም። አሁን ነው ኢትዮጵያ ውስጥ ብዙ ነገሮች ተለምደው የመጣ። አሁን ቺዝ ድሮ ኢትዮጵያ ውስጥ እንደ ወርቅ ነው። ዳይመንድ ማለት ፈልጋለሁ ካልሽ ቺዝ ነው ቁም ነገር ወላሂ ፈጥሙ ዳይመንድ ፈልጋለሁ ካልሽ ቺዝ ፈልጊ 2000 ምናምን በድሮ አስበሻል። አሁን እኔ በድሮ ስለሽ 10 ዓመት የዘለውን ወደዛ ማለት በቃ ወደ ኋላ ስትመለሽ 2000 ምናምን የዛ ጊዜ ማለት ነው። በቃ እሺ አምጣት የሩቡም ካለ በቃ እንደዚህ እየጨመሩባችሁ አይደለም አይደል? የመኒ ስለሆናችሁ ላ የለም አቅርቦቱ የለም። ምን እንደሆነ ቺዝ ራሱ አያውቁም። ቺዙ ምን እንደሆነ አይታወቅም። ያለ ነው አሁን መለማመድ የጀመረ። አይቤ ራሱ መጀመሪያ እና ስናየው ቺዝ ብለን ነበር ይሰራል። አሁን ኢትዮጵያ ውስጥ በእርጎ በመናምን ተደርጎ አሁንና ባለሙያ ራሳችን ሆነናል። ምን ራሳችሁ መስራት ችግሩ ባለሙያ አስፈጠረ እና ራሳችን ባለሙያ ሆነናል። ነይ ቺዝ እንስራ አብረን ሁሉ ነገር በቃ ትፈጥሪዋለሽ። አሁን ለምሳሌ እናጋ ሸፉት ሲሰራ ለምሳሌ የበላ ነው ማለት ነው። እንጀራ በእርጎ ማለት ነው። አንድ በይዓ የሚባል ነገር አለች። ይሄ በይዓው እንደ ሳር ነው የሚመስለው። ድንብላል ቅጠል ነገሯ ኖ እንደሱ አይነት ቴስቷ እንደዛ ነገር ነው። አየሽ የባሮ ውሃላው የባሮ እናንተ ጋር ይጣላል። ይጣላል። ኖር ነው ሐራም ነው። ያአላህ ግፍ ነው። እኛ ጋር ይበላል። እንትናን ነች ነጯን ፓርት ነው እኛ የምንጠቀመው አይደለም። እኛ ጋር እና አሮንጋዲው ነው እና ሙሉ ነው የምንጠቀመው። እንግዲህ አሮንጋዲው ጥቅም ያለው ነው። ከድንብላል ቅጠል፣ ከበቅዱንስ፣ ከናዕና፣ ከአንድ ፍሬ ቃሪያ አንድ ላይ ፈሽተሹ በእንጀራው ከእርጎ ጋር ታረጊያለሽ። ይሄ ራሱ ምንድነው ያስለመደን ጊዜ ነው። ድሮ ችግር ብልሃት ያስተምራል እንደሚባለው ይሄ ብልሃት አዲስ ነበር። እንዴ እሱ ነገር ፈጥረናል። ከለሩ ራሱ አሮንጋዴ መሆን አለበት። አዎ ይሄ ሳር እዚህ ኢትዮጵያ ውስጥ የሚገርም ነገር ቻይና ካምብ የሚባል ቻይና ካምብ ነው። ቻይና ገበያ ነው። ገበያ ቦሌ እኔ ቦሌ ሰው አይደለም። እኔ መርካቶ ጃፓን ኮንዶሚኒየም ሰፈር ቆይ ትነግሪናለሽ። እሺ እዛ ብቻ ነው ያለው። አስበሻል። እኔ አሁን ረመዳን ተነስቼ እዛ እሱ ነገር ገዝቼ እስከምመለስ እዚህ ጊዜው ይሄዳል። ለዚህ በዚህ ባለኝ አማራጭ እሱ ነገር ገዝቼ በሰንቡሳው እጠቀማለሁ። ጫፉ በዚህ አይነት መልክ እጠቀማለሁ። ከሌላም የበላነው ድንች ነበረ። ድንቹም ውስጥም ይደረጋል። ይሄ ቴስቱ ቆንጆ ነው። በቃ ይደረጋል። አፍቴ ነው ያ ችግር ብልሃት ያስተምራል። በቃ ብልሃት አዲስ ቃል ሰጠውሽ። خلاص ብልሃት አዲ ከዚህ በኋላ በደንብ ተጠቀማት። ጥሩ ሶፊ ወይ እንዴት ነው ረመዳን ኢትዮጵያ ከየመን? ይሄው እኔ ምንም መግለጽ አልችልም። ያለችሽን እኮ ብትሰም ያው ነው ተመሳሳይ ነው። ግን ስሚልሽ ደግሞ አሁን የኛ ቤት ክፍት ለምሳሌ ልንገርሽ፣ የእናንተ ቤት ክፍት፣ የነሱ ቤት ክፍት። እዛ ሄዳለሁ በቃ ብትሰም ጋር ነኝ ትሮጫለሽ። እዚህ ጋር የህፃኖች ይጫወታሉ ሰፈር ውስጥ። የት ነው? የመን ሁሉ ነገር በቃ ህፃኖች ይጫወታሉ። እዚህ ኮንዶሚኒየም ላይ ዝግ ነው፣ መውጣት የለም፣ አይወጣም። በነገራችን ላይ ቅድም ስትይው የነበረው ይሄ እስከ ሰሁር ድረስ ሱቆች ክፍት ናቸው ምናምን ያልሽው ነገር ከቦታ ቦታ ይለያያል። አዲስ አበባ ውስጥ ለምሳሌ እኛ አካባቢ እስከ ሰሁር ድረስ ሱቅ ክፍት ነው። ዳቦ ቤት አለ። ሰሁር ላይ ወተሽ ምግብ አቅርበሽ ዳቦ ልትገዢ ብትወጪ ዳቦ ቤት አለ። እሱ የእናንተ ሰፈር ምናልባት አሁን እና እንሄድ ወደዛ ካል እኔ ልንገርሽ ሌላ ደግሞ ቤተል ሂጂ ቦሌ ሚካኤል ሰው ነው። ምን ልልሽ ፈልጌ ነው ከቦታ ቦታ ይለያያል። አሁን እኛ ጋር ያን ያህል የተካበደ ምናምን አካባቢ አይደለም፣ ውድም አይደለም። እኔ ፈልግላችኋለሁ ቤትኛ ሰፈር። ችግር የለም። እኔ በኔ በኩል አልችልም። ውጣ ውረድ አይበቃም። መናደስ አንድ ሶፋ ለማውጣት ከተከራየሽ በኋላ ራሱ 1000 ይልሻል። ደግሞ ቤት ስቀይር የ3 ወር ጣጣ አለ የምናምን። አረ ሰላም ቆሎም ረቡራይ እና ምን ልልሽ ነው እኛ ሰፈር እስከ ሰሁር ድረስ። ከዛ ደግሞ ከሰሁር በኋላ ፈጅር ተሰግዶ
ዝግ ነው እንዳለ እና አንቺ እንዳልሽው አሁን የመን እስከ 4 ሰዓት እስከ 5 ሰዓት ድረስ ዝግ ነው እንዳልሽው ዝግ ነው እኛ ሰፈር ስትወጪ ምንም ነገር ሱቅ ክፍት የለም 4 ሰዓት ቶሎ ተከፈተ ከተባለ 3 ሰዓት ነው የሚከፈተው ነቃ ያለ ሰው ገና እየነቃ መስኮት በግማሽ ይከፍታሉ ደጃቸውን ይጠርጋሉ ምናምን በቃ ደስ ይልሻል ድባቡ ከዛ ዙሁር ይሰገዳል ከዙሁር በኋላ ይጀመራል ስራ ይጀመራል ከዛ ያነጋል ማለት ነው አለ ከቦታ ቦታ እና ፈልግላችኋለሁ እኛ ሰፈር ቦታ አይ እሱ እንዳትሞክሪ አራ እኔ አላህ ይስጣችሁ በረካውን ሁሉ እንደውም ለኔ ጥሩ ነገሩ ምን አለ መሰለሽ ኢትዮጵያ ውስጥ በመጾሜ ስራ ምን እንደሆነ አሳየ ሐቂቃው ከተፈለግሽ ማለት ነው ሁሌ ሰው ልጅ መጥፎ ፓርት ብቻ ይዘን መራመድ ይሄም ትክክል አይደለም ለምን በጥንካሬ ሰጥቶሻል ለምን ያየሁት ነገር ምንድነው መሰለሽ ኢትዮጵያ ሲመጣ ጾም ማለት እዚህ ነው ጂሃድ ላይ ነው ያለነው ጾም ማለት ጂሃድ ነው ቁርአንሽ ቀርተሽ ተሯርጠሽ ሄደሽ መተሽ ምናምን ይሄ ነገር ያየሁት እዚህ ሀገር እዛ ያለሽ راحه ነው ሁሉ ነገር በቃ በልተናል ጠጥተናል ተዝናንተናል ቤተሰብ ከቤተሰብ ተዝናንተናል በቃ የቀርት ቁርአንም ብትቀሪ ተራዊህም ብትሰጊ በቃ ረመዳን ማለት ለና ቀኑ ማታ ነው ማታ ቀኑ ነው ምናምን ብቻ ሳይሆን እዚህ ከስራ ጋር ከፀሐይ ጋር ሐቂቃው እንዳልሽን ማለት ነው ቅድም አንቺ በራስሽ ምናልሽ የና ሰፈር እስከ አዛን ፈጅር ቁጭ ብለን ከዛ 4 ሰዓት ምናምን ይነሳል ሚገርምሽ ነገር ፈትሄያ ለኔ አዛን ፈጅር ነው የምነሳው ተራዊህ ሰግዳለሁ ቤት ውስጥ ከዛ አላሁ አክበር ፈጅር አይኔ ለብቻው ነው የሚከፈተው በቃ ኢትዮጵያ ውስጥ የለመድኩት ይሄ ነገር ያ ፈታህ ያ ዓሊም ያ ረዛቅ ያ ከሪም የሚባል ነገር አለ እንደውም ዱዓሽን አድርገሽ ዚክርሽን አድርገሽ በቃ አንድ ዱዓ ናት ልክ ሰግጄ ጨርሼ ቤት ውስጥ ሽሩ ጉድ ምትዩ ነገሮች አይጠፋም ለነገሩ ልጆቹ በቃ ልበሱ ትምህርት ቤት ምናምን ጩሃቱ ራሱ ከነሱ ጋር ቤት ስራ ነው አልহামዱሊላህ በዚህ انوي ስትወጪ حسبي الله ونعم الوكيل عليه توكلت وهو رب العرش العظيم ብዬ ደረጃ ይወርዳሉ ያ አላህ ርዝቁክ አንተ ነው ብዬ በቃ የወረድኩት እንዳልሽ ቦታው ሰዎቹ ምናምን አይኖርም መንገዶቹ ባዶ ነው እንደ እኔ መርካቶ ስገባ ነፍስያ ያሰጋ ትረጋጋለሽ ምን የመሰለ ቀን ነው ብለሽ ያሰላህ በቃ ፈታ ብለሽ ነው እንደውም የኔ ድርጅቱ ቱሞሮ ኢዝ ቢተር አለኝ ቲም አብረን ምንሰራ ልጆች ደውላለሁ በጠዋት እንዴ አረ ማማ በእናትሽ ብትሰም አተኝም አንቺ ወይ አተኝም ወይ ሰው አታስተኝም ትላል በአላህ ተነሱ ያለን እርዳታ ሄደን ለሰው እናከፋፍል እሺ ከ5 ሰዓት በኋላ እንሂድ እሺ ምናምን አረ በአላህ በጠዋት እንንቀሳቀስ እንጨርስ ስላችሁ በቃ ጫና ፈጠርኩባችሁ ትላንት ወደ ነው አብረን ተሰብስበን ከኔ ቲም ጋር ሐቂቃ አላህ አልহামዱሊላህ አፊያ የሰጠን ትልቅ ነገር ነው የኔ ድርጅት ብዙ ነገር አሳየችን ብዙ አይነት ሰው አይቻለሁ እናም ሀብታም ነን አልহামዱሊላህ ወረበል ከዕባ ሀብታም ጤና ካለሽ እግርሽ ይሰራል እጅሽ ይሰራል ማውራት ችለሻል በራስሽ መቀለብ ከቻልሽ ይሄ ትልቅ ነዕማ ነው والله ትልቅ ነዕማ ነው እኔ የሄድኩት ያየሁት ሰዎቹ በቃ ምን ነገር አልቻልኩም እኔ ያየሁት ነገሮች ፈትህያ ሶፊ ብታዩ والله وبالله ለራሴ ቃል ገብቻለሁ ልክ ይሄ ድርጅት ማደጎ አይቀርም ሰው ልጅ ምኞት ይኖራል ቱሞሮ ኢዝ ቢተር ማለት ነገ ይሻላል ማለት ለኔ ትልቅ ነገር ሶፊ ኢትዮጵያ ምን ታዘብሽ ኢትዮጵያ ደስ ትላለች በጣም ወዳት ሀገር ነች ሲሳይ እዚህ ሀገር ነው የምንም ሂጅ እኮ ተመለሱ ምን ማለት ነው ሲሳይ እዚህ ሀገር ነው ማለት ርዝቅ ሲሳይ አይደለም ያ ልክ ነሽ አዲ ኢትዮጵያ ውስጥ የለመድኩት በአባትሽም በእናትሽም ምናምን ኃይል መኖር አትፈልጊም ሁሉም ሲሰራ ስታይ እንደነሱ ሆናለሁ ትያለሽ እኔ ሞጥቼ እሰራለሁ ለራሴ አላማ አረጋለሁ ለራሴ አቋቁማለሁ የሆነ ከፍ ነገር ለመድረስ እፈልጋለሁ በራሴ እያልሽ ከዛ በቃ ምናረገው ሁሉ ሰጪ አርገህ ስጠን ነገም እንደርሳለን እንዳለችው ብትሰም ማለት ነገ የተሻለ ቀን በጣም እና በጣም ነው የምወዳት ኢትዮጵያን በጣም ምን ማረከሽ ስታስጎበኝ ቱሪስቶችን የተለየ ወደድሽው ነገር ምንድነው الطبيعه ايش الطبيعه بالحبشي بحر الطبيعه الطبيعه الخضره زافاتشو
ተፈጥሮ ያ አላህ ተፈጥሮ ዛፉ ሐይቁ አዱላላ ሁምቲ መከውሪፍቶ ብቲ አሚድ ብቲ ሐይቆቹ ዛፎቹ የሆነ አረንጓዴ የተነጠፈች ነገር ነው የምትመስለው። ሱብሃንአላህ አየር ራሳ የኢትዮጵያ አየር ሌላ ቦታ ሌላ ዓለም አየሩን አታገኙም። እዚህ አየር ያለ ማለት ነው ሐቅ እና ብዙ ነገር ደስ የሚል ነገር አላት። መርሐባ። ስለዚህ ቤተሰብ መልእክት ረመዳን ሙባረክ ብላችኋል? ቤተሰብ ጓደኞቻችሁን፣ ወዳጅ ዘመድ አሁን ላለው ችግር የለውም እላለሁ። የመን ያሉት ቤተሰቦቼ አያቶቼ ቤት ለሁላቸውም ረመዳን ከሪም ኩል ዓም ወንቱም ኸይር እንኳን ደረሳችሁ ለረመዳን። አህሊ اللي هنا في الحبشة رمضان كريم ولاቸዋለሁ። ለባባም ረመዳን ከሪም ኩል ዓም ወንቱም ኸይር الله يحفظك ويطول عمرك ويخليك لنا يا رب። ሳም ቀጥይ። በኔ በኩል ለመላ እስልምና ተከታይ ረመዳን ከሪም እንኳን አደረሳችሁ። ረመዳን የረህመት የኸይር የእዝነት ያርግልን። ረመዳን ለአንድ ወር ብለን ጥረን ምንሰራበት ብቻ እንዳይሆን ከረመዳን በኋላም ቀጥለን መልካሙን ነገር እንስራው፣ ወደ ራሳችን እንመለስ። እንየው አላህ ረመዳን ያመጣልን በአመት አንዴ። ወደ ራሳችሁ ተመለሳችሁ ወደኔ ቀረብ ብላችሁ ብቻ ሳይሆን ምስኪኑ ፈቂሩ እንዲያይ ብቻ ሳይሆን ምን ሰርቻለሁ ነው። 11 ወር ምን ሰርቼ ነው? በአንድ ወር አጥያቴ ልጥረግ ማለት ንተው። አፎቱሊላህ በሉን ማለት ንተው። አመቱ ሙሉ ረመዳን ማድረግ እንችላል። صحيح አመቱ ሙሉ ረመዳን እንዲሆን እንችላል። አላህ ምንዶ እንደዚህ ስንተዛዘን እንደዚህ ስንሰበሰብ እንደዚህ አብረን ስንሆን ይወጣል። ለዚህ ረመዳን ለሁላችን አመቱ ሙሉ መሆን አለበት ብዬ ነው መልእክት የማስተላልፈው ለመላ እስልምና ተከታዮች። እንኳን አብሮ ደረሰን። ምን ትመኛላችሁ? የመጨረሻ እናድርገውና ምኞታችሁን። እሷ ትልቅ ደረጃ ደርሳ የምትፈልገውን ተሳካላት አይቼ ብትሰም ማለት ነው። ከዛ በኋላ የኔ ተሳክቶ ለሌላ እንደምትበቃ እንደምትሆን እኔ በሷ ኮንፊደንስ ማለት ሙሉ በርሰንት 100% እተማመናለሁ። ከዛ በኋላ የኛ ቀጥሎ ኢንሻአላህ የምንኖት እንግዲህ ከሶፊም ባይለይ ለሁሉ እህቶቼ ሴቶቹ ከወንዶቹ በፊት ማለት ነው ይበሉት የሴት የወንድ ምናምን ሴት ራሷ ችላ እንድትኖር ሴት ኮንፊደንስ እንዲኖራት ሴት ታስራ ቤቷ ውስጥ መቀመጥ ብቻ ሳይሆን ጎበዝ ናት፣ ጀግና ናት፣ እናት ናት። ሁሉ ነገር የምታረገው ሴት ናት። ሴት ናት ወልዳ የምታመጣው ይሄ ወንድ አይደለም። ሴት ሁሉ ነገር መቀየር እንደምትችል መልእክቴ ለማስተላለፍ የፈለኩት ምኞቴ የኔ ድርጅት ለሁሉ ኢትዮጵያ እና ስደተኞች ኢትዮጵያ ውስጥ ያሉት አንድ አርጌ ባየው ትልቅ ምኞቴ። በጣም ወድሻለሁ ኢትዮጵያ፣ በጣም ወድሻለሁ። እኔ ለኢትዮጵያ ትልቅ ደረጃ ኢትዮጵያ ምን እንዳላት ለቱሪስት ለማሳየት ለመጣር ያለብኝ ፓወር እኔ ፈትህ ያለ ነግርሽ አላውቅም። ኢትዮጵያ ምንድነች? ስለ ታሪክ ብቻ አይደለም ስለ ዲንም ኢትዮጵያ በጣም ነው የምትገርመኝ። ብዙ ነገር እያየሁ እንደ ኢትዮጵያ ይቅርታ አድርጉልኝ ማለት ነው ሌላ አረቦች ቦታ ያለየሁበት ቦታ ስለ ዲን ስለ ሰለዋት ስለ ያላቸው ፍቅር ያላቸው ሃይማኖት ያላቸው ዲን እዚህ ሀገር እኔ ውስጤ በቃ አንዳንዴ እንባ ነው የሚታነቀኝ። እኔ ሐቅ ልንገርሽ ስለ ኢትዮጵያ ታሪክ ስለ ኢትዮጵያ እስልምና ስለ ኢትዮጵያ ዲን ምን ማለት ነው ኢትዮጵያ ምንድነች ለማለት እና ኢትዮጵያ ለቱሪስት ለወንድ ብቻ አይደለም ለፋሚሊም ለማሳየት ያብቃል። ከሁሉም ፋሚሊም ከሁሉም ሀገሮች ኢማራትም ሳዑዲም ቀጠር ባህሬን ከሁሉም ሀገር አህላ ወሰህላ ፊኩም እኛ ጋር ብትመጡ እንቀበላለን። على راسي وحياكم الله في إثيوبيا كل عام وانتم بخير ورمضان كريم وكان درساችሁ جزاكم الله خير። ابتسام ለኢትዮጵያውያን ለኢትዮጵያ ትልቅ ምኞቴ ሁሉ ያለው ሰው ኢትዮጵያ ቅሬታም ካለሽ የተከፋሽበትም ነገር ካለ የተከፋው ባለፈውም ስላወራው ብዬ አልኩሽ ምኞቴ አሁን ለኢትዮጵያ ከማንም አገር በላይ እንዳያት ነው። ከኢሮብ ራሱ የተሻለ አገር እንድትሆን እመኝላታለሁ። የኔም እጅም ይገባበታል ብዬ ነው ከዚህ እድገት በዚህ ሰዎች ራሳችሁ ለመቀየር ከራሴም ጀምሬ ስለምቀይር ራሴ በየጊዜ ብዬ ነው ማስበው።
አሁን ሰው ልጅ ባለውበት አይቀርም ከዜሮ ተነስቼ 1 2 3 4 ብዬ ፋውንዴሽን እስከ መክፈት ያበቃኝ አላህ ማንም ሰው ኢትዮጵያ ውስጥ ኖሮ መብት እንዳለው መብቱ ተጠቅሞ እንዲያቅ መፈልገው መብቱ ብቻ ሳይሆን ግዴታው የድርጅቴ የጥርት ይሄ ነው መብትና ግዴታ መለየት አለብን ነው አንድ እጅ ሆነን እጃችን ዘርግተን እንደ ስደተኞች ኢትዮጵያ ውስጥ ያለን አብረን እናሳድገን እናመሰግናለን በጣም ቤታችሁ ድረስ ጠርታችሁ ስላስፈጠራችሁን ይሄኔ መሰደ ቆይታ ደግሞ ስላደረግን እናመሰግናለን በጣም እኛም እናመሰግናለን አህላው ሰህላ ፊኩም ፎቅ አይን ወራስ ተሸርፉና በአይ ወቅት በጣም እኛም ደስ ብሎናል ስለመጣችሁልን በጣም እንወዳችኋለን መንበረ ቲቪ ሁሌም በዘይሩ ደስ ይለናል ቤታችሁ ነው አያኩም አላህ መንበረ ቲቪ ብቻ በዚህ ሳይሆን እንግዲህ ከካሜራ በፊት ከካሜራ በኋላ መውራት ያለብኝ ነገር ስላለ መንበረ ቲቪ ታንክ ዩ ይሄ ስፖንሰር ሙሉ ለና አርጋችሁ ማቅረባችሁ ይሄ ትልቅ ነገር ነው በሐቂቃ ብዙ ቻናሎች ላይ ኢንተርቪው አርጋለሁ ብዙ ማለት ነው ትጠራለሽ ኢንተርቪው ታረጋለሽ ብቻ መንበረ ቲቪ ሐቂቃ አላህ ይስጣችሁ ይጨማምርላችሁ ሙሉ ስፖንሰር ሆናችሁ ለአፍጥራችን ዛሬ አላህ ሞልቶ ይመልስላችሁ ሐቂቃው ይሄ ነገር ማለፍ የሌለብኝ ነገር ነው ብዬ ነው ስላሰብኩት ለምን አብዛኛው ሊያይ ይችላል ስደተኛ ከና በላይ ሊጠጣ ምናምን ሊል ይችላል ኖ ይሄ ነገር ስፖንሰር የሆነልን መንበረ ቲቪ በጣም ነው የምናመሰግነው ፈትሂያ ባንቺ ኢምፖርታንትም ስለሆነ ታንክ ዩ በጣም ነው የምናመሰግነው በዚህ ማቅረባችሁ ስፖንሰር ሆናችሁ ያመጣችሁልን እና በመስራት ብንሰራ ብቻ ዋናው እናንተ ናችሁ አላህ ይስጣችሁ አቡበክርም ሳለህም ሁላችሁም የሚቀርጹንም እናመሰግናለን በጣም ረመዳን ከሪም ለሁላችሁ ታየው ሁሌ ፍለፊት ያለው ሰው ነው እጥረት ማድረግ ያለብን ከኋላ ነው ስራ ሁሌ ስራ ከኋላው ከመጀመሪያው ያው ሶፊ ጀምሯል አቡበክር ሳለ ማህሙድ ሁላችሁም ረመዳን ከሪም እናመሰግናለን በጣም ተቀበለላህ ሚና ሚንኩም ሷሊህ አልአማል የተወደዳችሁ ተመልካቾቻችን መወዳችን ይቀጥላል አብራችሁን ቆዩ